ሰበር ዜና ሶስተኛዋ የአብርሽ ፍቅረኛ ቀለበት እንዳደረገላት ተሰማ። ሩታና ኤርሜላን ያስደነገጠው ክስተት ምንድነው? እስከ መጨረሻው ቪዲዮ አብራችሁ ለመከታተል ሞክሩ። ብዙ አዲስ ነገሮች የምታገኙበት ቻናል ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ተከበራችሁ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ መጥተናል። ላይክ ሼር ሳብ እያደረጋችሁ እስከ መጨረሻው ተከታተሉኝ። አዳዲስ ቪዲዮዎች አዳዲስ መረጃዎች አሉ ትላላችሁ። እንግዲህ ለካ አብርሽ ሩታና ኤርሜላን በዚህ ልክ የሚገፋቸው ያለ ምክንያት አይደለም። እሱስ ለካ በተያዘ ነገር ተይዞ ነው። ብዙ ሀሳቡ የሚያስቀይረው ነገር ተገኝቶ ነው። አዲስ ያልተነካች ማንም ያይነካ 00 አግኝቶ ነው። አሁንም እንግዲህ ሴቶች ማበላሸት ለአብርሽ ወንድነት መስሎ እየታየው ነው ትላላችሁ። ለማንኛውም እንግዲህ አዲሷ ፍቅረኛው እቺ ትመስላለች። ቀለበትን በድብቅ እንዳደረገላት አይነት ተሰምቷል ማለት ነው። እውነት ነው ውሸት ነው የሚለው መጨረሻ ላይ ቪዲዮ ከልባችሁ አዳምጡ፣ የምታገኙት መልስ ይሆናል። ይህንን ያዩ ሩታና ኤርሜላ እንግዲህ በድንጋጤ በጣም ራሳቸው የሚጎዱ አይነት ስሜት ነው የሚሰማ ማለት ነው። እውነቱ ለመናገር ከባድ ነው አይደለም? ለነሱ ለኛም ከብዶናል። እንግዲህ አንዴ አንዷ ሴት ያመጣብናል፣ አንዴ አንዷ ሴት ያመጣብናል። እንደው ይሄ ልጅ ይቅር አትጨርሽ ዝም በይ እንዴ ትላላችሁ። ለማንኛውም እኔ ያልገባኝ ነገር ሴቶች ኬት ነው የሚለቃቀማቸው? ኬት ነው የሚያመጣቸው? ኬት ነው የመጀመሪያ ናት እያለ ይዞብን ይመጣል። ሁሉንም የመጀመሪያቸው እየወሰደ ደግሞ ይሸሻቸዋል። ምንድነው ነገሩ? አልገባንም። አንተ ሰውዬ ግን ጤነኛ ነህ? ደህና ነህ? ለማንኛውም እንግዲህ ዛሬ የቁርጡ ቀን ይታወቃል ተብሎ ይጠበቃል። ለሁለታቸው መልስ የሚሰጥ እንግዲህ ሶስተኛው ፍቅረኛው የሚያስተዋውቅበትም ቀን ይሁን ምናየው ይሆናል። ምናልባት እንግዲህ 3 ሚስት ነው የምፈልገው፣ 2 መልስ ነው በሱ የሚጠበቀው፣ ወይም 3 ሚስት ነው ማግባት የምፈልገው የሚለው ነው፣ ወይ ደግሞ አይ በቃ እናንተ ትቼ አዲስ ህይወት ጀምር ያለው ብሎ የሚያሳውቅበት ቀን ይሆናል። እንግዲህ ባለፈም አይታችኋል። ጠርጥር ብሏል። ጠርጥሩ ባለፈ ሩታ እኔ ከኔ ጋር መሄድ ነው ወይ የምትፈልገው? አልፈልግም። ከኤርሜላ ከኔ ጋር ነው፣ ከሁለታችሁም ጋር አልፈልግም። ቢሄድም ከሌላ ሰው ነው መሄድ ብሏቸው ነበረ። እንግዲህ ሌላ ከኔ ካሌክ ከሩታ ካሌክ ሌላ ከማን ጋር ነው ምትሄደው ብላ ጥያቄ አቅርባላት ነበረ ኤርሜላም። ነገር ግን ያ ጥያቄም አልመለሰም። እንግዲህ በየቀኑ አዳዲስ ነገሮች እየወጡበት ይገኛል አብርሽ። በዚህም አይነት ይህንንም ሁኔታ የምታየው ኤርሜላ እንግዲህ አብርሽ ካፈንጫ ይውጣ፣ ይህ ህይወት ይቅርብኝ፣ ነገ ገብቼ ራሴን ከማጠፋ ከዚህ በላይ ራሴን ከምጎዳ ምን ነው ቁሜ ብቀር እየማለች ትገኛለች ማለት ነው። እንግዲህ ሩታም ደግሞ ከኔ ማንም ነጥቆት ሊወስደው አይችልም፣ ምክንያቱም የልዑሌ አባት ነው፣ ሁሉንም ተጋፍጬ የራሴ አረጋለሁ እያለች ትገኛለች። በዙሪያዋ ደግሞ ያሉ ሰዎች አንዳንዶች ይቅርብሽ እያሉም ጎትኮታቸው ቀጥሏል። ሌላኛው ደግሞ በፍጹም ኤርሜላ ይሄን ህይወት ላንቺ የሚገባሽ አይደለም፣ ከዚህ ህይወት መውጣት አለብሽ እያሉ ይገኛሉ። አንዳንዶች ደግሞ በቃ ወደ ድሮ ሚስቱ ወይም ወደ ልዑሌ እናት ወደ ሩቲ ሊመለስ ፍላጎት አለው አብርሽ እያሉ ይገኛሉ። ከፊሎች ደግሞ ሁለቱንም አይፈልግም፣ ሌላ ጠብሷል፣ አዲስ ህይወት ጀምሯል። ሁለቱ ሴቶች በመሃል እየተጎዱ ነው። ስለዚህ ሁለቱ ተስማምቶ እሱን እውነታው ማፋጠጥ አለባቸው በማለት ይገኛሉ። ስለዚህ በወዳጅ ነኝ ወይም ወንድም ነኝ የሚሉትም ለሱ ቅርብም የሆኑት ሁለት ሴቶች በዚህ ሰዓት በጣም እየተጎዱ ነው። ከነሱ ህይወት እውነቱ ተናግረህ መውጣት አለብህ። ከዚህ በፊት ኤርሜላንም የቀረብከ ለሩታ በቀል ከሆነ በጣም ዋጋ ተከፍልበታለ፣ እመነን ዋጋ ተከፍልበታለ ብሎም እያስፈራራውት ይገኛሉ። እንግዲህ አብርሽ በዚህ ሰዓት በጣም ጭንቀት ውስጥና ውስብስብ ውስጥ ነው ያለ። ስለዚህ 3
ሴቶች በህይወቱ አሉ። ማንም መምረጥ እንዳለበት በጣም ግራ ተጋብቷልና ጭንቀት ውስጥ ነው ያለ። እንግዲህ እናንተስ የሆነ ነገር በሀሳብ የምታግዙት ነገር ካለ ኮመንት ላይ ያስቀምጡልን፣ ለአብርሽ እናደርስላችኋለን። የነበረን ቆይታ ይሄን ይመስላል። በነገራችሁ ላይ አንድ ጥያቄ ላስቀምጥላችሁ፣ ተሳተፉበት። በዚህ ሰዓት ላይ አብርሽ የሚያደርገው ነገር ትክክል ነው ትክክል አይደለም ብላችሁ ሀሳባችሁን እንድትሰጡ ፈልጋለሁ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። መልካም ውሎ ይሆንላችሁ።